ሱራፌልን ሎሜን መንገር ላይ እንዴት አንቺ አሳልፈሽ ለሮቤል ትሰጭኛለሽ? አንቺ እየተረገምሽ አንቺ ለቤተሰቦችሽ ስትይ እንዴት የኔን ቤተሰብ እንዲበተን ታደርጊዋለሽ? ምን ላድርግ ብለህ ነው ሱራፌል? እባክህ ተረዳኝ። እኔ ወድጄ አይደለም ያደረኩት ተገድጄ ነው፣ ልትረዳኝ ይገባል በማለት ስትለምነው ኧረ እባክሽ የኔ ቤተሰብ ተበትኖ አንቺ ገና ለገና ቤተሰቦች የሆነ ነገር እያደርግብኛል ብለሽ የኔን ቤተሰብ በተንሽው፣ አንቺ የተረገምሽ እገልሻለሁ በማለት አንገቷን ይዞ ወደዛና ወደዚህ ሲላት የያዘችው ጠርሙስ መሬት ላይ ይወድቃል። እሷም ከእጁ ታመልጠውና ትወድቃለች። በዛን ሰዓት ራሷን ትስታለች። እሱም ዞር ብሎ ሲያያት እሷ መሬት ወድቃ ራሷን ስታለች። ወይኔ ጉዴ ፈላ፣ ሎሚ ጉድ እንዳታደርጊኝ እባክሽ ንቄ በማለት ቢቀሰቅሳት እሷ የለችም። ወይኔ ጉዴ ሰው ህይወት በእጅ ጠፋ ማለት ነው። የሰው ህይወት በእጅ አጠፋው ማለት ነው። እኔ ሰው ገደልኩኝ ማለት ነው። በእጅ ሰው ገደልኩኝ ወይ አረ የሰው ያለ ድረሱልኝ እያለ ቀኝ ግራውን ቢያማትርም የሚደርስለት ሰው የለም። ያለኝ አማራጭ ከዚህ ጋር መጥፋት ነው። ስለዚህ ምንም ማድረግ አልችልም፣ ሎሚ አዝናለው በማለት እሷን እዛው ከወደቀችበት ጥሏት እሱ ይሄዳል። የሄደውም ወደ ተከራየው አልጋ ቤት ነበር። እዛ ከገባ በኋላ በሩን ዘግቶ እንዴት እኔ ሰው አጠፋለሁ? እኔ ሱራፌል እንዴት ሰው ገላለሁ? የእውነት እጅ ሰው ገሏል ማለት ነው። አሁን ላይ በእኔ እጅ ሰው ጠፋ ማለት ነው ወይ? ወይኔ ጉዴ በማለት ጥላውንም እየፈራ እያለቀሰ ቤት ውስጥ በር ዘግቶ ቁጭ ብሏል። አሁን በዛን ሰዓት ነበረ ሉሲና ቅንጅርት በአጋጣሚ ምን ማድረግ አለብን? ሎሚን መጠበቅ አለብን። ሎሚ የሆነ እቃ ለመግዛት የሆነ ነገር ልታደርግ ትወጣለች፣ ይልካታል። ግድ የለህም ስትለው ምናልባት ብቻዋን እኮ ላትወጣ ትችላለች። አንቺ ምን እያልሽ ነው? እዩ ልተረዳኝ፣ አንተ ዝም ብለህ አትጨቃጨቀኝ። ግን ትወጣለች ብያለሁ፣ ትወጣለች። አይካልክ ግን አንተ መሄድ ትችላለህ፣ እኔ በራሴ በግዴ ጠብቃታለሁ ስትል ትነግረዋለች። ቅንጅርትም ግራ ተጋብቶ ኧረ እባክሽ ትናንትና እንደዛ ብለሽ ከዚህ የተረገመ ሰው ጋር እንደምትሰሪ እውነቱን ነግረሽኝ ቢሆን ኑሮ እዚህ ውስጥ ባልገባው ነበር። እዚህ ጦስ ውስጥ አስገብተሽኝ አሁን ደግሞ ወደዛ ወደዚህ ምንድነው መሽረክረክ? ስለዚህ የሚሆነው ነገር ይሆናል። እናም የራሱ ጉዳይ ብለው ጥላው ዞር ብላ ስትሄድ አይኗ ሌላ ነገር ያያል። እዛ ጋር ሎሚ ወድቃለች፣ የለችም። ሱራፌል ጥሏት ሲሄድ አይተዋለች። ቅንጅርት እና ጉር ተመልከት፣ እዩልህ እዛ ጋር ሎሚ ወድቃለች እኮ ስትለው ምን አዎ ያው እዛ ጋር ሎሚ ወድቃለች በማለት ታየዋለች። እሷም እየተንደረደሩ ሁለቱም ሄደው ሲያዋት ሎሚ ራሷ አንስታለች። እናም አንስተን ወደ ቤት መውሰድ አለብን በማለት ወደ አንድ ቤት ይወስዷትና ሲያስተኟት ለተወሰነ ደቂቃ ራሷን ትስትባቸዋለች። ቅንጅርት ግን ምናልባት ህይወቷ አልፎ ቢሆን ሰው ገድልክ ደግሞ ልባል እንዴ? ምን እያደረግሽ ነው? በፍጹም አልሞተችም እና ታዲያ ሬሳ ይዤ መቀመጥ የምወድ ይመስላል እንዴ? ግን ትነቃለች። አብረናትን ቆይ ብትለውም እሱ ግን በፍጹም አይሆንም። ቆይ አንቺ ለነገሩ የራሱ ጉዳይ ከፈለግ መሄድ ትችላለህ፣ አትጨቃጨቀኝ። ቆይ አሁን ከሮቤል ጋር ለምን እንደተጣላሽ ልትነግሪኝ ትችያለሽ ወይ? ነገርኩህ እኮ ቅንጅርት፣ ሮቤል ከራሱ ጋር አይደለም ያለው አሁን ላይ። ሮቤል ምን እንደነካው አላቅም። ራሱን አይደለም ሌላ ሮቤል ነው የሆነው እና ታዲያ ስለዚህ አሁን ሮቤል ከቤት ሲያስወጣሽ ወጣሽና እኔን ጠራሽኝ። እኔ ምን እንዳደርግልሽ ነው የፈለግሽው? እና አሁን ታዲያ ምንድነው የማደርገው? ከሳሚ ጋር አጣላሽኝ። ምን እያልሽ? የራሱ ጉዳይ ለጥቅምህ ነው እንጂ ታዲያ እየቀረብከኝ እኮ ያለ ጥቅም አይደለም። ፍቅረኛህን አሳክሜልሃለሁ። ከዚህ በላይ ምን እንዳደርግልህ ፈልግ? አሁንም እንደምንም እንበል እንተባበርና ገንዘቡን ማውጣት አለብን ትለዋለች። በፍጹም የማይሆን ነገር ነው። ምናልባት ይሄ ነገር ካልተሳካስ? ቆይ ከሮቤል ጋር የተጣላሽበትን ምክንያት ለምን አትነግሪኝም? በቃ ነገርኩህ እኮ እንኳን ሮቤል አይደለም እንደውም ሮቤል እኮ ስታመም አስታሞኛል። አይገርምህም? ሳሚ እኮ አንድም ቀን ዙሮ አያየኝም። ከማይወደኝ ሰው ጋር ነበር ይወደኛል ብዬ ኖርኩትም። ሮቤል ግን መልካም ሰው ነው፣ ግን አሁን ተቀይሯል ትለዋለች። የራስሽ ጉዳይ አያገባኝም ከዚህ በኋላ በማለት ሳሚ ወደ ቤዛ ክፍል ሂዶ ሲያይ ቤዛ ቁጭ ብላለች። ቤዛ አልተኛሽም እንዴ? ምንድን ነው? ምን እተኛለሁ? ይሄ የተረገመ ሰውዬ እየደጋገመ ይደውላል። ምን እንደፈለገ ምን አውቃለሁ? ማን ነው እሱ? ሱራፌል እየደወለብኝ አሁንም አይታባቱ ብሎክ አድርጌዋለሁ። እባክሽን ቤዛ ከራስሽ ጋር ሆኝና ራስሽን አዳምጭ። ይሄ ሰው ወዶ ላይ አይደለም እንደዚህ እየሆነ ያለው። እኔ ሳለው አይደለ ማንን ማመን እንዳለብኝ ከማን ጋር መሆን እንዳለብኝም ግራ ገብቶኛል። ምን ማድረግ እንዳለብኝ አላቅም ማለት ምክንያቱም ሉሲ የኔ ያልኳት ሰው ካደችኝ።
ቀንጅርትም ልክ እንደዛው ያመንኩት እንደ ወንድሜ የማየው እህቴን አሳልፌ የሰጠሁት ሰውም እሱም ካደኝ። ታዲያ ማን ይታመናል በአሁን ሰዓት? ግን እመኝኝ ሱራፌል ወዶ አይደለም እንደዚህ ሆነው። ሱራፌል ይህ ሁሉ ነገር እየደረሰበት ነገሮችን አስተካክላለሁ ብሎ ባሰበው እዛ የተረገመ ሮቤል ቤት በገባችዋ ሰራተኛ ነው ያ የተረገመ ሮቤል አጥምዶ ሱራፌል እንደዚህ ያደረገው። አንቺና ሱራፌል እንድትለያዩ ስለሚፈልግ ነው። በፍጹም አይደለም። እንደዛማ ብለህ ካሰብክ አዎ ሉሲና ቅንጅርትም ልክ ናቸው በማለት ቤዛ ትናገራለች። በፍጹም እነሱን ከሱራፌል ጋር አታገናኝ እባክሽን ቤዝ፣ እንደዚህ አትሁኝ ቢላትም በፍጹም የማይሆን ነገር ነው። ይሄ ከሀሰት የራቀ ነው። ሱራፌልን በብዙ ነገር አየሁት ይመለሳል ብዬ በትንሹም በትልቁም ይቅርታ እየጠየቀኝ እሺ እያልኩት ኑር ያለው ከዚህ በኋላ ግን በፍጹም አይሆንም ትለዋለች። እሺ ለማንኛውም እሺ እኔም እስኪ ብቻ የልሆንና ራሴን ማዳመጥ አለብኝ፣ ራሳችንን ማዳመጥ አይከፋም በማለት እሱም መኝታ ቤቷ ስለነበረ በቃ እስኪ ሳሚን አቅፋው እያለ ድንገት ሉላ ትመጣለች። በሩ ክፍት ነበረ። እህቴ አንድ ሰው እጅሽ ያምራል ሲልሽ ምን አይነት መልስ ነው የምትሰጪው የሚል ጥያቄ ታቀርብላታለች። ግራ ተጋብተው ሁለቱም ምንድን ነው እሱ ምንድን የምትይው በማለት ሲጠይቋት ሳሚ እዚህ ነው እንዲ አንተም ያለው እስኪ አንተ መልስልኝ፣ አንድ ሰው እጅ ያምራል ወይም እጅሽ ያምራል ሲል ምን አይነት መልስ ነው ያለው በማለት ሲጠይቃቸው እንዴ አዎ ያምራል ነዋ፣ ታዲያ ሌላ ምን መልስ አለው? ምንድን ነው አልገባኝም። አይ እስኪ መልሽልኝ አንቺ በማለት ቤዛን ብጠይቃትም እንዲያው ያምራል ነው የሚባለው ሌላ ምን መልስ አለው የሚል መልስ ትመልስላታለች። ሉሲም በቃ እሺ ይቅርታ፣ በሉላም በቃ እሺ ይቅርታ ተጫወቱ በቃ ብላ ጥላቸው ትሄድና ስልኳ ላይ ሰርች አድርጋ ማንበብ ትጀምራለች። አልገባኝም ምን እያደረገች ነው? ምን እያለች ነው ግን ይች ልጅ ምን ሆና ነው? በሰላም ነው በማለት በድንጋጤም ሆነ ፈገግ እያሉ እሷም ወርታች ወርዳ ትሄዳለች።